ሰላም እንደምናላችሁ ክቡራትና ክቡራን፣ በዛሬው ሰዓታችን እንግዲህ ጥሩ መረጃ ይዤላችሁን የቀረብኩት በዚህም የመኪና ዋጋ ወደ መቀነስ እያሳየ ነው የሚገኘው በዛሬው ዕለት። ከዚህ በተጨማሪ ደግሞ በቀጣይ ሳምንታት የሚኖሩትን ከነባራዊ ሁኔታው ጋር በማስተያየት እንመለከታለን። ከዚህ በተጨማሪ ደግሞ አሁን ገበያ ላይ ብትወጡ ልታገኟቸው የምትችሉ ዋጋቸው ተመጣጣኝ ያልኳቸውን የተለያዩ ተሽከርካሪዎች ይዤላችሁ መጥቻለሁ። ከመረጃዎቹ ጋር አብራችሁ ቆያለሁ። ከመረጃዎቹ ጋር አብራችሁ ቆያለሁ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ የመኪና ጋር የተገናኙ የተለያዩ መረጃዎችን ከመኪና አጠቃቀም እንዲሁም መኪናችን እንዴት እንገዛለን፣ ከተገዛን በኋላ እንዴት እንጠቀማለን ያሉትን እያንዳንዱ መረጃዎች ይዤላችሁ ስለምቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደወል ምልክቱን ጫኑ። ለዛሬ ይዤላችሁ የቀረብኩት መረጃ አስደሳች ነው። የመኪና ዋጋ ኦልሞስት ሊቀንስ ነው የሚል ብዙዎች እየተነጋገሩበት ይገኛሉ። ይህም የተባለበት የተለያዩ ምክንያቶች አሉት። እነሱ ምን ናቸው የሚሉትን ወደ በኋላ ላይ አንድ ባንድ አሳያቸዋለሁ። የመጀመሪያውና ዋነኛው የተባለው ነገር የዶላር ነው። በዶላር ጋር በተያያዘ ባለፉት 2-3 ቀናት ውስጥ የዶላር ዋጋ በዋነኝነት የብላክ ማርኬቱ ማለት ነው የብላክ ማርኬቱ ላይ የዶላር ዋጋው እየቀነሰ ነው የመጣው። ይህም በመሆኑ የኢትዮጵያ ብር ትንሽ የመግዛት አቅሙ ካለፉት ሳምንታት አንጻር በዚህ ሳምንት የተሻለ እየሆነ ነው የመጣው። ኦልሞስት 190 ደርሶ ነበረ በብላክ ማርኬት። አሁን ወደ 186 ወደ 85 እየወረደ ነው ያለው። አንዳንድ ቦታዎች እንደሚናገሩት እስከ 178ም ወርዷል የሚባል ነገር አለ። ስለዚህ ይህ መሆኑ የመኪና ዋጋ ላይ ከፍተኛ ለውጥ ያመጣል ተብሎ ከሚጠበቁ ነገሮች መካከል አንዱ ነው። ሌላኛው ደግሞ ወሳኝ የሆነውን ወደ መጨረሻ ላይ የምነግራችሁ ይሆናል። ነገር ግን ታዲያ እነዚህን እስኪወርድ ኦኬ ግን አሁን ላይ ልንገዛ ብንወጣ ምን መኪና እናገኛለን በተመጣጣኝ ዋጋ ካላችሁኝ 3 መኪኖችን ይዤላችሁ ቀርብ ያለው ዋጋቸው ከበፊቱም አንጻር ፌር የሚባሉ ማለት ነው። የመጀመሪያው ተሽከርካሪ በተለይ ለግል አገልግሎት መጠቀም የምትፈልጉ ከሆነ ወይ ደግሞ እንደ ራይድ ሌሎችንም ስራዎች ግሬስፉል በሆነ መኪና መስራት የምትፈልጉ ከሆነ ለእናንተ ይሆናል። የጋክ ምርት ነው። ጋክን ለማታውቁት በቻይና ውስጥ ከሚገኙ ትልልቅ የአውቶሞቲቭ ካምፓኒዎች መካከል አንዱ ነው። ትልልቅ የምንላቸው እንደነ ሚትሱቢሺ ኤርቴክ አይነት ተሽከርካሪዎችን የሚገጣጠም እንዲሁም ደግሞ የቶዮታም የተለያዩ መኪኖችን የሚያመርት ካምፓኒ ነው ጋክ ሞተርስ። በስሩም የተለያዩ ብራንዶች አሉ። ከዚህ ውስጥ አንዱ የሆነው ሃይከን በዚህ ሳምንት ዋጋው ቀነስ ብሎ ካገኘናቸው ተሽከርካሪዎች መካከል አንዱ ነው። ሃይከን Z03 ይባላል። ይህ ተሽከርካሪ ከዚህ በፊት ከነበረው ከጂሲ አዮን ዋይ ከምንለው ተሽከርካሪ በአካል ተገኝቶ የሰራሁት ሪቪው አለ። እሱ መመልከት ይችላላችሁ። ከሱ ጋር ሙሉ ለሙሉ ተመሳሳይ ናቸው። በዋነኝነት የሚለያቸው የመኪኖቹ አጠቃላይ ዲዛይን የውጫዊ ገጽታቸው ላይ ነው እንጂ ውስጣዊ ነገራቸው፣ ሞተራቸው፣ ባትሪያቸው ተመሳሳይ ናቸው። ሌላኛው ደግሞ መኪናው በአንድ ጊዜ ቻርጅ 430 ኪሎ ሜትር መጓዝ የሚያስችላለው። ይህም እንግዲህ ባትሪ ካፓሲቲ በ55 ኪሎዋት አወር ሊቲየም አየን ባትሪ የተገጠመለት ሲሆን ድራይቭ ታይፓቸው ፍሮንት ዊል ድራይቭ የምንላቸው ተሽከርካሪዎች ናቸው። የፊተኛው ጎማ ነው ፓወር የሚያደርጉት። ቶፕ ስፒድ እስከ 160 ኪሎ ሜትር በሰዓት መጓዝ ይችላሉ። መኪኖቹ በጣም ጥሩ የሚባል ምቾት አላቸው። ለዚህም መኪኖቹ የውስጥ ገጽታቸው በቻይና ውስጥ የምትንቀሳቀሱ ሰዎች ልታውቁ ትችላላችሁ። ለታክሲ አገልግሎት ራሱ የሚሰጡ ናቸው። ይህም በተለይ የኋላ በሮቻቸው የተሳፋሪ በሩ ማለት ነው ወደ 90 ዲግሪ የመከፈት አቅም አለው። እንዲሁም ተለቅ ያለ መግቢያ መውጫ ያላቸው ናቸው። እነዚህ ተሽከርካሪዎች በዋነኝነት ህጻናትን ምጭኑ ከሆነ ወይ ደግሞ ትልልቅ ሰዎችን የምጭኑ ከሆነ ያለ ሀሳብ ገብተው መውጣት እንዲችሉ ታስበው የተሰሩ ናቸው። ታዲያ ተሽከርካሪ ላይ ኢንፎቴመንት ስክሪን ምናምን ያን ያህል በጣም ሌጀሪ ናቸው አላችሁም። ኦልሞስት ከቢዋይዲ ኢቱ ጋር ተቀራራቢ ነው ብያቸዋለሁ። እነዚህ መኪኖች ኢንፎቴመንት ስክሪናቸው እንግዲህ በ14 ኢንች አለ። ድራይቨር ዲስፕሌያቸው በ10 ኢንች አለ። እነዚህ መኪኖች የተገጠመላቸው ካሜራ 360 ካሜራ አላቸው። ከዚህ በተጨማሪ ደግሞ በ18 ኢንች ያለንም ቸርኬ ነው የምናገኛቸው እነዚህ መኪኖች። ታዲያ መኪኖቹ ዋጋቸው ምን ያህል ነው ካላችሁኝ ከቢዋይዲ ኢቱ አንጻር ስናወዳደረው ኦልሞስት የ200 ሺህ ብር ዋጋ ቅናሽ አላቸው። እነዚህ ከ4 ሚሊዮን ብር ጀምሮ ለገበያ የቀረቡ ተሽከርካሪዎች ናቸው። ተሽከርካሪዎች ወደ ቀጣዩ መኪና ከመሄዳችን በፊት ደግሞ በዋነኝነት ከቻይና ጋር በተገናኘ ቻይና ውስጥ የመኪና ዋጋ የኛን ሀገር የመኪና ዋጋ በዋነኝነት ከሚወስን የመኪና ማርኬት መካከል የቻይና ማርኬት ነው። እንደምታውቁት ቻይና ላይ ብዙ ህጎች እየወጡ ነው ያሉት። በዋነኝነት መሀል ላይ ያሉትን ኤክስፖርተሮቹን አስወጥቶ ሙሉ ለሙሉ በዲለርሺፕ የማድረግ ሀሳብ ነበራቸው። በዚህም ብዙ ጭቅጭቆች ተነስተዋል። ነገር ግን አሁን ያ ነገሩ እየተፈታ ይገኛል። ይህም በመሆኑ ብዛት ያላቸው መኪኖች ወደ ሀገር እንደሚገቡ ይታወቃል። ነገር ግን ያ ነገር በነበረበት ወይ ደግሞ በተባለበት በዲለርሺፖች ብቻ የሚመጣ ከሆነ ኤክስፖርተሮች
የሚያመጧቸው ተሽከርካሪዎች ሊሆኑ የሚችሉት 6 ወር የቆየ ከተመረተ 6 ወር የቆየ ተሽከርካሪ ነው ወደ ሀገር የሚመጣው። ይህ ደግሞ እንደምታውቁት የኤሌክትሪክ መኪና ባትሪ መድሜው ባትሪው ከተመረተበት እለት ጀምሮ ስለሆነ ያ ነገሩ ተጽዕኖ ሊኖረው ስለሚችል እዚህ ላይም የዋጋ ልዩነቶች ወደፊት እንደሚኖሩ ይጠበቃል። ስለዚህ ይህንን መከታተል ከፈለጋችሁ ያው ሰብስክራይብ ማድረጋችሁን አትርሱ እንላለን። ሌላኛው ተሽከርካሪ ደግሞ የከተማችን ላይ በብዛት አሁን እየገቡ ያሉ ነገር ግን ከቦታ ቦታ ከፍተኛ ልዩነት ያላቸው ተሽከርካሪዎች አሉ። ውሊንግ ተሽከርካሪዎች የያንግ ጓንግ የምንላቸው ተሽከርካሪዎች ናቸው። በተለምዶ ግን የውሊንግ ኤሌክትሪክ ቫን በመባል የሚታወቁ ናቸው። እነዚህ መኪኖች በጣም ተመራጭ ናቸው። ተመራጭ የሚያደርጋቸው መኪኖቹ ብቻ አይደለም። በአሁኑ ሰዓት ላይ አፍተር ሴል ሰርቪስ የማይገኝባቸው ተሽከርካሪዎች ናቸው ኤሌክትሪክ መኪኖች። አሁን ግን ማሳያችሁ ተሽከርካሪዎች እኛ ጋር ቀጥታ ልታገኙት የምችሉ ተሽከርካሪ ምንድን ነው? የ8 ዓመት ዋራንቲ አለው። የ8 ዓመት ዋስትና አለው። መኪናውን ገዝታችሁት የ8 ዓመት ዋስትና አለው። መኪናው እንግዲህ ቫን የሚባል ነው። የፈረስ ጉልበቱ 82 የፈረስ ጉልበት ማመንጨት ይችላል። መኪናው የተገጠመለት ባትሪ በ42 ኪሎዋት አወር ሊቲየም አየን ባትሪ የተገጠመለት ሲሆን መኪኖቹም ሪል ዊል ድራይቭ የምንላቸው ናቸው። ከተማችን ላይ ከምናውቃቸው እነዚህ ሃይሲ ወይ ዶልፊን ወይ ደግሞ እንደነ ሃይሩፍ ከምንላቸው ተሽከርካሪዎች ጋር ተቀራራቢ የሆነ ድራይቭ ታይፕ ነው ያለው። ሪል ዊል ድራይቭ ናቸው። ያው እነዚህ መኪኖች ሙሉ ለሙሉ ኤሌክትሪክ ስለሆኑ ኤሌክትሪክ መኪና እንደምታውቁት ደግሞ አውቶማቲክ ናቸው። እነዚህ መኪኖች ላይ ለየት የሚያደርገው ነገር በዋነኝነት አፍተር ሴል ሰርቪስ ነው ብያቸዋለሁ። የ8 ዓመት ዋራንቲ የተሰጥቷቸው ነው። እነዚህ መኪኖችን በምገዙበት ጊዜ መኪኖቹም ብዙ ነገሮችን ያሟሉ ናቸው። ኤቢኤስ አለው፣ ኢቢዲ አለው፣ ከፊትና ከኋላ ኤርባጎች ተካተውለታል፣ የኋላ ካሜራ አለው፣ ፓርኪንግ ሴንሰር አለው፣ 8 ኢንች ስክሪን ተገጥሞለት ሲሆን ብሉቱዝ እንዲሁም ኤር ኮንዲሽኒንግ እና የኤልኢዲ መብራቶች የተካተቱለት ተሽከርካሪ ነው። እነዚህ መኪኖች በግለሰብም እየተገዙ ይገኛሉ። በተለይ ደግሞ ለድርጅቶችም የምትፈልጉ ከሆነ ለድርጅቶችም እነዚህ መኪኖች መግዛት ትችላላችሁ። ባንክም አመቻችታችሁ መምጣት ትችላላችሁ። ብዙ ጊዜ የሙሉ ደረሰኝ አይሰጥም የሚባል ነገር አለ። ነገር ግን እኛ ጋር ብትመጡ በሙሉ ደረሰኝ እነዚህ መኪኖችን መውሰድ ትችላላችሁ። እነዚህ መኪኖች ታዲያ ዋጋቸው ስንት ነው ካላችሁኝ እነዚህ መኪኖች ከ6 ሚሊዮን 550 ሺህ ብር ጀምሮ ታገኛላችሁ። ይህ እንግዲህ ከጦርነቱ በፊት ከዋጋ ጭማሪ በፊት የነበረ ተመሳሳይ ዋጋ ነው። ምንም የተለየ የለም። ብዙ ቦታ ላይ የዋጋ ጭማሪ እያደረጉ ነው። ነገር ግን ለእናንተ ለደንበኞቻችን እነዚሁ ተሽከርካሪዎች በነበሩበት ዋጋ የምናቀርብላቸው። ሌላኛው ተሽከርካሪ ደግሞ እስቲ ወደ ኤሌክትሪክና ሃይብሪዶች በምንሄድበት ጊዜ ሌዥር የሆኑ ማርኬትም አለ። ስለዚህ ቢዋይዲ ሊዮፓርድ 7 እንመልከት። ይሄኛው ዲኤምፒ አልትራ የሚባል ነው ይላችሁ ከመጣሁት ዲኤምአይ ሲሆን ለሬንጅ ናቸው። ዲኤምፒ ደግሞ ፐርፎርማንስ ላይ ፎከስ ያደረጉ ናቸው። መኪኖቹ በ1500 ሲሲ 4 ሲሊንደር ቱርቦ ቻርጅ ሲሆን 156 የፈረስ ጉልበት ማመንጨት ይችላሉ። መኪኖቹ 490 የፈረስ ጉልበት ማመንጨት የሚችሉ ሲሆን እነዚህ መኪኖች የኤሌክትሪክ ሞተራቸውና ሃይብሪዱ አንድ ላይ የሞተሩ የነዳጅ ሞተሩና ኤሌክትሪኩ አንድ ላይ በሚሆንበት ጊዜ ሃይብሪዱ ነው 646 የፈረስ ጉልበት ማመንጨት ይችላሉ። ትራንስሚሽን ኢሲቪቲ የሚባል ነው። ዘመናዊ የሃይብሪድ መኪኖች ላይ የተለመደው አይነት ማለት ነው። ኦል ዊል ድራይቭ ናቸው። የትም ቦታ ገብታችሁ መውጣት የሚያስችሏችሁ ሲሆኑ መኪኖቹም በአንድ ጊዜ ቻርጅ በኤሌክትሪክ ብቻ 190 ኪሎ ሜትር መጓዝ የሚያስችላቸው በ35 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ያላቸው ሲሆን በአጠቃላይ የነዳጁንም ኤሌክትሪኩንም አንድ ላይ አድርገው ደግሞ 1200 ኪሎ ሜትር መጓዝ የሚችሉ እጅግ አስገራሚና ዘመናዊ ተሽከርካሪዎች ናቸው። እነዚህ መኪኖች ላይ በጣም ለየት ካሉ ፊቸሮች መካከል አሁን እየመጡ ያሉት የፍሪጅ ተካተውለታል። 360 ካሜራ አላቸው። አውቶማቲክ ፓርኪንግ አሲስት አላቸው። 20 ስፒከር አላቸው። እንዲሁም ደግሞ በከተማ ውስጥና ከከተማ ውጭ ራሱ ፓይለት አሲስት የሚባል ፊቸር ተካተውላቸዋል። እነዚህ መኪኖች በጣም ዘመናዊ የሚባሉ ሲሆን ከሁሉም ነገራቸው ደግሞ ለየት የሚለው የተገጠመላቸው ሰስፔንሽን ነው። መኪኖቹ የተገጠመላቸው ሰስፔንሽን ዲሲሲ ኢንተሊጀንት ዳምፒንግ ሰስፔንሽን ይባላል። ይህ እንግዲህ በአይነቱ ለየት ያለ እንዲሁም ምቾትና የትም ቦታ ገብቶ የመውጣት አቅምን አንድ ላይ ይዞ የቀረበ ነው። ታዲያ እነዚህ መኪኖች ስንት ገቡ እየተባለ ነው። ብዙ ቦታ ላይ እስከ 14 ሚሊዮን 500 ሺህ የሚጠሩ ተሽከርካሪዎች ናቸው። እኛ ጋር ከደወላችሁ ግን በ13 ሚሊዮን 500 ሺህ ብር እኛ ጋር ማግኘት ትችላላችሁ። ሌላኛው የዋጋ ቅናሽ ያመጣል ተብሎ የመኪና ገበያ ላይ ከፍተኛ የተጠበቀ ያለው የኢራንና እስራኤል ጦርነት ላይ ነው። በተለይ በነዳጅ መኪኖች ጋር በነበረው የነዳጅ አሁን ይቆማል ተብሎ አያልፍም ተብሎ የነበረው ነገሮች እነሱ ነገሮች እየተፈቱ ስለሆነ በዋነኝነት የመኪና ዋጋ በቅርብ ጊዜያት ውስጥ ወደ ነበረበት ይመለሳል ተብሎ የሚጠበቅ ነው። ከመኪና ጋር የተገናኙ የተለያዩ መረጃዎችን ለመከታተል ፎሎ ማድረጉን አይርሱ። እንዲሁም በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እንድንገናኝ ከዛ የምታገኟትን የደወል ምልክት ተጫኗት። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።